ምን አለ? ውሸት እናንተ ምን አይላችሁ አያስቆማችሁም። ምክንያቱም ምንድነው? ፍልስፍና ውሸት ነው። ሳይንሱም ይዋሻል። አምላክ የለም እያለ ፖለቲከኛውም ይዋሻል። እግዚአብሔር የለም የሚልም ውሸታም ነው። በቅዱሳት መጻሕፍት በነቢያት ትንቢት የሚያምኑ ውሸታም ነው። ሐዋርያት ስብከት የሚያምኑ ውሸታም ነው። በሊቃውንት ትርጓሜ የሚያምኑ ውሸታም ነው። በመላእክት በቅዱሳን ሁሉ እምነት የሚያምን ውሸታም ነው። የውሸት ትምህርት ይዞ የመጣ ሰው አያስቀራችሁም ለማለት እኔ እውነት ነኝ። ምክንያቱም እውነት ነው ጌታችን። እውነት ነው በእንጂ አሁን እውነት ስለሆነ እኮ ተገኘ። ውሸቱ በድብል ጫማ ነው እንግዲህ አሁን ዛሬ በድብል ጫማ ቤተክርስቲያን እንወስንባት ብንል እኮ የትም ቦታ ላይ እንወስንባት የሚለው እንደሚበዛ እናውቀዋለን። ቤተክርስቲያን የሚመክርባት እንጂ የሚመክርላት አሁን ዛሬ እንደሌለ እናውቃለን። አውቀነዋል። ዓርብም ቢሆን ክርስቶስን ልስቀለው ለተወው ሲላቶስ ይሰቀል የሚለው እጅ ነበር የሚለው አይሰቀል የሚለው እጅ ነበር። እውነት ስለሆነ ግን ሰማይ ሶስት በምን አራት ታምራት አስመሰከረ። ስማ ሰማይ ዋጥሚ እንግዲህ ሁሉን የወለድኩ ዋና ሐቁ እምቱሳ አለውኒ አረ ሰማይ ስማይ ሰው እንኳን አልሰማኝም ማለት ነው። ሰማይ ስማይ ምድር አንቺ መስክሪልኝ ባሪያዬ በአምሳሌ የፈጠርኳቸው ሰዎችማ ክደው ሰቀሉ። ሰማይ አንተ መስክሪልኝ ቢለው እውነት ነው የባህሪ አምላክ ነህ ብሎ ፀሐይም ጨልማ ጨረቃም ደምሳ ከዋክብት ተመረቅተው ሰጠ። ሰው ቢጠፋ በእግዚአብሔር ሰማይና ምድር ይመሰክራል። ሰባኪ ቢጠፋ መምህር ቢጠፋ ዲያቆን ቢጠፋ ክርስቲያን ቢጠፋ እግዚአብሔር የሚያመልከው አይጠፋም። ወርተውታል ቅዱሳኑ በማህበር የሚያመሰግኑት አብዮ ግሩም ዲበኩሎም ላው እግዚአብሔር ዙሪያውን ከበው ለካይ ለከጽድ በሚሉ እንደ ሻሽ በሚነጠፉለት የምስጋና እሳት በሚያንቆረቁሩለት አቤት ግሩም ድንቅ ነው እግዚአብሔር። ስለዚህ እውነት እግዚአብሔር እውነት ስለሆነ የውሸት ሁሉ ቤተክርስቲያን ያሸንፋል። እዚህ ውሸት አያሸንፋችሁም በሉ